እንጂ አባዬ እንዴት አድርጌ በፍጹም አረሳው። እንዳስረገዝክልኝም ሰማው። አውቀኸኛል ግን ነው ወይስ አላስታወስከኝም? ሄሎ ማዬ፣ ሉሲ ካች ብላለች። እኔ ምን አውቃለሁ? ያው እሷም እንደኔ አርግዣለሁ ልትል ነው። እሺ እናቴ እንዳያሳስብሽ። ማነው? ምን ልታረግ መጣ? መጀመሪያ ሰላምታ አይቀድምም? አይገርምም እኮ። ለነገሩ ወንድምህም እንደዚህ ነው ያስደነገጠኝ። ድንገት መጥቶ በቃሉ ከአቅሚ በላይ ሆኗል። ከዚህ በኋላ እኔ ምንም ማድረግ አልችልም፣ አንተ የምታረገውን አድርገው ብሎ ነው ይላል። እና ከሻሸመኔ ድረስ መጣ? እሺ ስራውስ? ስራውን ጓደኞቼ እያሳዩት አብሯቸው እንዲሰራ አድርጌያለሁ። እንዳስረገዝክልኝም ሰማው። ጭራሽ አብራቸው ከተማርካቸው ልጆች ሁሉንም ነገር በለጠ ነግሮኛል። አሁን ምግባ፣ ሁሉንም ነገር ታስረዳኛል። ናግባ። እንደዚህ ድንገት ከች ዱብዳ ወይኔ አንድ ምግባ ግባ ወንድሜ። ቁጭል እና እንዴት ነበር መንገድ ወንድሜ? ቆይሻው ምን ይሻላል? ምን ይሻላል? ፖሊስ ጠርቶ ማስወጣት ነው። ፖሊስ? ይኸውልህ ፖሊስ ቢጠራ መጀመሪያ አንተን ነው አንጠልጥሎ የሚወስድህ። ከዚህችም ከዛችም ጋር ከመጋደም በፊት ቀድመህ እናታስብም? ተረት አንተም እንደሷ ተረት ወንድሜ። መጀመሪያ ነበር መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ። በላ ወንድሜ አልሰማኝም፣ አልተረዳኝም። እኔ ሁለቱንም አላቃቸውም። አየህ ክህደትህን። ይቺ ልጅ ጓደኛዬ ነች ብለህ እጇን ጎትተህ ያመጣሃት አንተ ነህ። ልክ ማርገዟን ስታቅ ደግሞ ትክዳለህ። እኔ አሁን ያሳሰበኝ የኔ ሁለቱ ልጆች ጉዳይ አይደለም፣ ሌላ ሶስተኛ እንዳትመጣ ነው። አባዬ ስልክ እኮ አይሰራም። እሺ አባዬ ደህና ነህ? እኔ ደህና ነኝ አባዬ። ምንም እንዳያሳስብ፣ ሁሉም በቀድሞ መልኩ እየሄደ ነው። እንጂ አባዬ እንዴት አድርጌ በፍጹም አረሳው። ማ ኧረ እኔ ከዚህ ቤት አልወጣም አባዬ። ሰብለ እያለች እሷ ነው ራሷ ነው ምንቅርቅሯን አውጥቼ የማስወጣት። አዎ አባዬ እኔ አንተ ልጅ አይደለሁኝ? ተንተስ እሺ አባዬ ታሽ ወንድሜ እኔ እነዚህ ልጆች እጠራጠራቸው። በምን ጉዳይ? በእርግዝናቸው ጉዳይ ነው። አንድ እርጉዝ እኮ በየሰዓቱ አማረኝ ትላለች። አንደኛው አማሬ ማለት ትታለች። ሌላኛዋን እንኳን ተዋት፣ እንዴት እንደመጣች እኔና ፈጣሪ ነን የምናውቀው። በቃሊ ወይ አቤት። ካልሳሳት ያያናል። አዎ በሚገባ የበቃሉም የበለጠም ታላቅ እኔ ነኝ። እንዲህ ቁጭ ብላችሁ ስታወሩ ወንድሜን ያስታወሳችሁ ደስ ስትሉ አንድ ነገር ላስቸግራችሁ። ምንድነው? ሙዝ አማረኝ።
ችግር የለው ወንድሜ። ሂድ ይዘህላት። አባባሏ ልክ አይደለም ወንድሜ። እንደ እርጉዝ ሴት አይደለም አማረኝ እያለች ያለችው። እርጉዝ ሴቶች አማረኝ ሲሉ እኮ እርግጠኛ ሆኖ ነው። ሚጥሚጣ ካማራቸው አማረኝ ነው የሚሉት። ይቅርታ አንድ ነገር ላስቸግር አይባልም። እያታለለች ነው ወንድሜ። እኔ እንዳትጨነቁ ብዬ እንጂ እኮ የአማረኝ ሙዝ በጠላ ነው። እርፍ ሰማት አይደል? በቃሉ ሂድና ይዘህላት ነው። አንቺ ግን ምን አይነት ሰው ነሽ? ሰብለን ታውቃታለህ ወይ ብለሽ ጠይቀሽኝ ባላላት ባሏን አሳያለሁ ብለሽ መተሽ ገብተሽ እርጉዝ ነኝ ምናምን ትያለሽ። አረ ሼም ነው። ሰብለ የምትባል ልጅ አላውቅም። ደግሞ ስንት ቃል ገብተህልኝ አምጥተኸኝ ደግሞ ወንድሞቼ ወደውኛል። አሁን መዘባረቁ ምን አስፈለገ? ወንዶች ግን አምሶላ ስትጋፈፉ ትለሳለሱና ካስረገዛችሁ በኋላ የባጤ ቆጡን ታወራላችሁ። አንዴ ልጁን ልውለደው እንጂ ማሳደግ አያቅተኝም። አሁን ጠላ በሙዙን ታመጣልኛለህ አታመጣልኝም? በቃልዬ ቦርዴ አማረኝ። እንዴ ቦርዴ ምንድነው? ቦርዴ እንዴ የስፖርተኞች መጠጥ ነው። ታዲያ አንቺ ስፖርተኛ አይደለሽ? ምን ያደርግልሻል? ወዲ ውስጥ ያለው ልጅ እኮ ስፖርተኛ እንዲሆን ስለፈለኩ። እሱ ነገር እኮ ጠፍቷል። እኛ ሰፈር እኮ አለ። የት ነው ሰፈራችሁ? አስኮ ነው። አስኮ? ኧረ እባክሽ። እና ከዚህ አስኮ ሄጄ ነው ቦርዴ ማመጣልሽ? በቃ በታክሲ ሄደህ ይዘህላት ነው። እንዴ ኧረ እባክህ እዛ ድረስ አልሄድም። ሌላ ነገር ይመርሽ። መቀየር አይቻልም። ያማራትን ይዘህላት። ኧረ እባክሽ አንቺ ደግሞ የማንሽ ጠበቃ? ልክ ነሽ እኮ እሱም ቢካለ እንግዳው ማስቸገራችን አይቀርም። ወንድሜ እያያቸው ነው። ተባብረው እያጠቁን ነው። ዝም ነው የምትለው? እናንተማ በፍጹም ምንም ነገር አታረጉ። ተነሳ አንተ ይዘህላችሁ ትመጣለህ። እሺ ግን ስማ፣ ቅርብ ካለ ይዤ እመጣለሁ እንጂ እዛ ድረስ አልሄድም። ያያ ልብስ ላጥብ ፈልጌ ነበር። ውሃ ታመጣልኛለህ? የማይሆነው እናንተ በፍጹም ምንም ነገር አታረጉ። ለምን? እንቅስቃሴው እኮ ለልጁም አሪፍ ነው። ዶክተሩም ስራ እንድንሰራ ነግሮናል እና ምንም ችግር የለውም። አዎ ለልጁም ብንንቀሳቀስበት አሪፍ ነው። ልጁ ምንድነው? ጾታው ታውቋል እንዴ? እንዴ እርሜ ለቴክኖሎጂ ልክ ወደ ላይ ሲለኝ ነው ሄጅ ያረጋገጥኩት። ብታይ ማለት ነው ልጁ ቁርጥ ራሱ ነው የሚመስለው። አፍንጫው ብትል ጆሮ ብትል ሲመስለኝ የሆነ ነገሩ ራሱ ካንተ ጋር ይመሳሰላል። እሙዬ ወይዬ ይበልሽ። አንድ ነገር ላስቸግርሽ ማማ። ብር ከሆነ ግን የለኝም ባባ። አረ ብር አይደለም። እሺ ምንድነው? የሆነ ነገር ተቸግሬ ነበር። እያስቆምከኝ ነው? እሺ ምንድነው ንገረኝ። ይኸውልሽ ምን መሰለሽ፣ ሁለት ሴቶች አረገዝም ብለው ቤት ገቡብኝ። ለነገሩ ስታየው ማስረጋጅ ነው የምትመስለው። አረ ይኸውልሽ እኔ እንደዚህ ቆሞ ከማውራት ውጪ ምንም አውቀው ነገር የለም። መጠጥ ትጠጣለህ? አረ በፍጹም። እሺ ጫትስ ትቅማለህ? እኔ በደረሰበትም ደርሼ አላውቅም። ሕክምና ሄደህ ታውቃለህ? አንዳንዴ ሄዳለሁ። የመርሳት ችግር አለበት ምናምን ይሉኛል። እኔ ግን አላምንበትም። እየዋሻኝ ግን እንዳይሆን። አረ እውነቴን ነው፣ አላዋሸሁሽም። አንቺ የምትያቸውን ነገሮች አንድም ነገር አላደርግም። እንደውም አርግዘናል ብለው የመጡት ሁለቱ ሴቶች አሉ። አንዷን አይቻት እራሱ አላውቅም። በቆምኩበት መጣ ነው የጠየቀች። አንተ ደግሞ አልተግደረደርክም። እሺ አልካት አይደል? ያው ጥቅሙ የጋራ አይደል? ድሮም ወንዶች መጀመሪያ ስትጀምሩት ጥቅሙ የጋራ ነው ትላላችሁ። በኋላ ግን ችግሩ ሲመጣ ፊታችሁን ታዞራላችሁ አይደለ? የደረሰብሽ ትመስያለሽ። ምን አልከኝ? አረ ስቀልጥ። ይኸውልሽ እሷና ሰተት ብላ ቤቴ የገባችው
ሰብለ ከማን እንዳረገዘች አውቃለሁ ምናምን ብላኝ ቤት ገባች። አልተግባባንም። ምንድነው ያልተግባባነው? እኔ እያልኩ ያለሁት ልጅቷን አብረተኝታ አስረግዛታል ወይ እንዴ? ቆይ በምን አይነት ቋንቋ በነግራችሁ ነው የሚገባችሁ? ለምንድን ነው የማትረዱኝ? በቃ ወንድሜ አንተ ቤት ገብተን ቡና ምናፍላለን ፈንድሻ ላፍካልብልሽ ማለት አይቀርም። ስለዚህ አሁን ሌላ ጊዜ እንገናኛለን። እሱማ ደስ ይለኛል ቤት ብንገባ፣ ግን አንዳች ነገር ልከውኛል። እንደው ተአምር የሆነ ነገር ነው የላኩ። ዜር ይሁን ቻው። እሺ ሙዬ ሄሎ ማይ አገኘሁት እኮ ኦሪጂናል ነው። አዎ በቃ ምክንያት ትፈልጊና ወጥተሽ ታቀብኛለሽ። እሱ ተገኘ ማለት ውርሱን በእጃችን አስገባን ማለት ነው። እኔስ እዚህ ቤት እወጣለሁ ማለት ነው። ታዲያ ምን ታደርጊያለሽ? አይ ምንም። ቦርዴውን ይዤልሽ መጥቼ። የምን ቦርድ? ምንድን ነው የምትርበተበችው? ምንድን ነው ያልሽው? የምርመራ ውጤት ስላሳይህ። ምን ያደርግልኝ? በቃልዬ። አቤት። ከኔ ምን አተህ ነው ግን ከሷ ጋር ይሆንክ? ከኔ ምን አተህ? ከሁለታችሁ ምንም አላገኘም። ይኸው መጣች ደግሞ ሌላ ይወጣል። በቃልዬ። አቤት። እሺ እውነቱን ነገር ስንት ወር ሆነሽ? አሁን እኮ እየተዳረስኩ ነው። ልጃችን እዚህ ጋር ቡርቅ ስትል ማየት እንዴት ደስ እንደሚል። ደስ አላለህም እንደዚህ ስልህ? እሺ አንቺስ? ያኔማ ቁጥር ድረስበት የአድዋ ድል በዓል ነበርና ስራ ቦታ ተደውሎልኝ ስራ የለም ተባልኩ። ከዛ አንተ ጋር ስደውል እኔም ፍሪ ነኝ አልክ። የአድዋ ቀን እርግጠኛ ነሽ? እኔ የአድዋ ቀን የት ነበርኩ? ይኸው እንደውም ወንድሜ መጣ። አቤት ደስ ስትል! እንደዚህ ነው እንጂ ፍቅር። ወንድሜ እኔ የአድዋ ቀን የት ነበርኩ? እኔ የካቲት 23 የት ነበርኩ? የካቲት 23 ቀን እንደውም ከስሜ ጋር ተጣልተህ። አስታወስኩ። እሱን ፈንክቼ የታሰርኩበት ቀን ነው አይደል? እሺ ስምሽ ማን ነው? እንዴ ሉሲ ነኝ። እኔ ሉሲን የጥንት የጠዋቷን እረስታይም ባልሆነ ሉሲ ወይ በቃል ወንድሜን ሰማሹ? የካቲት 23 ታስሬ ነበር። አዎ ትክክል ነው ወንድምክ። እንደውም ዋዜማውን አብረን አድረን በነጋታው ልሸኘኝ ስትወጣ ነበር ከስሜ ጋር የተገናኘነው። ከዛ እሱ ደግሞ እኔን ይወደኝ ስለነበር በእኔ ምክንያት የተጣላችሁት። አዎ ይሆናል፣ አስታወስኩ። እንደውም በሴት ነው የተጣላችሁት። ማን ነበር ስምሽ? ሉሲ። ሉሲዬ ወይ ሁለታችሁም አሁን አርፋችሁ ቁጭ ማለት ነው ያለብሽ። ይሄ ላግዝህ የምትይው ነገር ታዩ። እሺ በቃል በጣም ነው የምወድሽ። እኔ በጣም እወድሃለሁ። እሺ
ኮኪዬ ሙች መኖር ያገኘው እኮ ነው የምልሽ። እኔ የምልሽ እንዴት አድርገሽ ገባሽ ግን? ምን ባክሽ ፈዛዛ እኮ ነው። እንደ በቃሉ አይነት ጅል ሰው አጋጥሞኝ አያውቅም። የሆነስ ስፓርቱን ስነካው ሁሉ ነገር ረስቶ ወይዬ ብሎ አልተቀበለኝም መሰልሽ። ጥምጥም ምን ያለብኝ። እኔን ግን እኮ በጣም ወዶኝ ነበር። በቃ ደረቱ ላይ ቅፍ አድርጎኝ። እሺ ለማንኛውም ግን ስንት ቤት ነው ያላቸው? እንዴ ከአንድም 2 ግቢ ነው የወረሱት። ለስንት ነው? ለ3። የወልሽ ደግሞ ልጅ ስለሌላቸው እርጉዝ ነኝ ስትያቸው እንዴት ደስ እንደሚላቸው ብታይ። እንዴ አንቺም እርጉዝ ነኝ ብለሽ ነው እንዴ ገባሽው? አዎ። ሁለታችሁንም ግን እንዴት ያምናሉ? ትንሽ እንኳን አይጠራጠሩም እንዴ? ወይ መጠራጠር። ቀልደኛ ነሽ አንቺ። ኮኪ ሄሎ ሄሎ ኮኪ። እሙዬ ወይዬ ቼክ አድርጋችሁ አይታየት ምናምን ግቢያችሁ ቁጭ በል መጣችሁ አይደል? ወይ ሉሲ ግን የሆነ ነገር አስባ የመጣች ይመስላል። ምን ነው የጠረጠርሽው ነገር አለ? አይ አይደለም፣ ስለማውቃት። የት ነው የምታውቂያት? አብረን የተማርነው። ከድሮ ጀምሮ በእኔ ትቀናለች። እኔ ያደረኩትን ነገር ሁሉ እሷ ታደርጋለች። አሁንም አርግዤ ስመጣ አርግዛ መጣች። ሲያዩሽ ረጋ ያልሽ ልጅ ትመስያለሽ። አንድ ነገር ላስቸግርሽ? አውቀኸኛል ግን ነው ወይስ አላስታወስከኝም? አዎ የናቲ እህት ነሽ አይደል? አይደለም። ለማንኛውም ያስረገዝካቸው ልጆች ግን እንዴት ናቸው? እኔ እኮ አላስረገዝኳቸውም። አርግዘናል ብለው ቤት የገቡት እነሱ ናቸው። እንዴት ደፋር ናቸው ግን! አንተም እንዴት ዝም ትላለህ? እኔ እስከ መደባደብ ደርሼ ነበር፣ ግን ወንድሞቼ ናቸው አጎት ካላረከኝ ምናምን ብለው የተጫኑ። ይኸውልህ በቃሉ ወይ እኔ ሁለቱንም አውቃቸዋለሁ። ሰብለንም ሉሲንም ታውቂያቸዋለሽ? ሁለቱም ሴቶች አንተ ጋር የገቡት አርግዘው አይደለም። ካንተ የሚፈልጉት የሆነ ነገር አለ። እውነትሽን ነው። ሰብለ ልታሳየኝ የነበረው ወረቀትን ማረጋገጥ አለብኝ። ከፈለክ ደግሞ አብሬ መጥቼ ሁለቱንም ማጋፈጥ እችላለሁ። ደስ ይለኛል፣ ግን እንደ ሉሲ አታረገኝም አይደል? ምን አደረገች? ምን ያላረገችኝ ነገር አለ? እሷ ነገር ቤት ከገባሽ በኋላ አርግዣለሁ አለች። አይቻልም እንጂ እኮ የተማርኩት በጣም ደስ የሚል ነገር ነው። እኔ እኮ ግራ ነው የገባኝ። እሷም እኮ አንቺ እንዳላረገሽ ነው የምትናገረው አደል? እሱን ተው። በቃልዬ ወይ ወንድ ደግሞ ይቺ ማናት? ኩኪ ትባላለች። ስሟን አይደለም ምንድናት? ንገሪያቸው። በቃልዬ አንተ ብትነግራቸው ይሻላል። ይሻላል? አዎ በቃልዬ አንተ ንገራቸው። ግድ የለሽም አንቺ ንገሪያቸው። ለምን እንደመጡ ንገሪያቸው። ሰብለ ማን እንደሆነች ለወንድሜ ንገሪ። ወንድሜ ማን ተገናኝቼ አላውቅም። ከመሸኘት ውጪ ምንም ነገር አድርጌ አላውቅም። ብገናኝም ደግሞ በኮንዶም። እውነቱን ነው። ለአመታት እንደዛ ነበር ሲያደርግ የነበረው። ሰብለንም ሉሲንም ከአመታት በፊት ነበር የሚያውቃቸው። ሉሲን እንኳን አላውቃትም። በአቃት ራሱ አንቅሬ ተፍቻታለሁ። በቃልዬ ስለምትረሳ ነው እንጂ እኮ ጨረቃዋን እያያችሁ እንዴት እንደተዝናናችሁ ምን አይነት የፍቅር ጊዜ እንዳሳለፋችሁ አብረን ተኝተን የነገርከኝ ትዝ አይልህም? ከማን ጋር? ከኔ ጋር? መቼ? የት? አዎ ያያን አዎ ነግሮኝ ነበረ። ያኔ ከቤተሰብ ጋር ስትኖር ተባረከ ቤት እንደወጣ አውቃለሁ። ማኔ ስለምትረሳ እኮ ነው እንጂ ብዙ ነገር ነግረኸኛል። መቼ ነው እኔና አንቺ አብረን የተኛው? በቃል እያስደነገጥከኝ እኮ። እኔ አብረን አድረናል ያልኩት ሰብለ ደንግጣ ከቤት እንድትወጣ ነው። እኔ እንጃ፣ ከኔ ጋር አልተኛሽ? አዎ አብረን አላደርንም፣ ግን ሁለቱን ሴቶች ከቤት ለማስወጣት ያለው መጨረሻ አማራጭ ይሄ ነው። እና ደግሞ አንተም አብረን አድረናል ማለት አለብህ።
እሺ ግን አርግዣለሁ እንዳት ያው አድርናል ካልን እኮ እርግዝና የሚመጣው አብሮ ከማደር ነው። እርጉዞና ከሆነ ግን ያስወጣት በጣም ነው የምናደድበት። ለምን? ሶስተኛ አጎትነቴን እኮ ነው የነፈገኝ። አጎት ከምትሆን ይልቅስ አባት ብትሆን አይሻልም? ከማን ጋር? እኛን እኮ ሲጠጉን ይፈሩናል። ቅድም ያለችውን አልሰማሽም? እናትና አባቴ እያሉ ሳስቸግር ከቤት አስወጡ። ረጅሙን ጊዜን ጎዳና ላይ ነው ያሳለፍኩት። አትዘን እሺ። ያለፈውን ነገር እያስታወስክ እንድትጸጸት አልፈልግም። ደግሞ ያለውልህ እኮ አይደል እንዴ? እሺ አንቺ ድሮ ትምህርት ቤት ማቀሽ ሰብለንሽ አይደል? አባዬ አባቅዳችሁ ተዘጋ። እቅዳችሁ ተሳካ። ተሳካ ተሳካ ተሳካ። አባዬ ተሳካ ተሳካ። ምን እያደረግሽ? ልጁ እኮ ደብሮት ልጃችን እያጫወትኩት። እኔ ፍቅር ማናት? ኧረ ሉሲ ሼም ነው። ኩኪን አታውቂያትም? ይቅርታ እኔ ከዚህ በፊት አግኝቼሽ አላውቅም። በቃሉዬ ካንተ ጋር ነው የመጣችሁ? አዎ አንቺንም ሰብለንም ልታጋልጥ ነው የመጣችሁ።